ሄደን ብናናግረው ይሻላል አይሻልም ይሉ እንዴ? ለምን? ይኸውልሽ ምክንያቱም ወንድ ልጅ እያለቀሰ ልጅ ስታናግሪው ሊደብረው ይችላል። እሱ ምንድነው የሚሻለው? ይኸውልሽ ይሉ እኔ እከታተለዋለሁ። አንቺ ወደዛ አካባቢ ሂጂና ሱቅ ፈልገሽ ደውዪለት ለቤዛ እሺ? ሄሎ ቤዚ አኒ በእናትሽ ልቤን ፍን እያደረገኝ ነው። አይዞሽ የኔ ቆንጆ ደስታው እኮ ነው። እኔ አይዞሽ እሳች ጋር እንበል መሰለኝ እባክሽን። አየቲ ድንገት ተኩላ ካየን ችግር ይፈጠራል። አይሆንም። በጣም እያመመኝ ነው እባክሽን። እሺ ነይ። አኒ ውሃ ልታመጪኝ ትችያለሽ? ወይኔ የትዬ እዚህ አካባቢ እኮ ምንም አይነት ሱቅ የለም። ከየት አመጣለሁ? እባክሽን የምትችውን ነገር አድርጊልኝ። እሺ ግን ይኸውልሽ የቲ አንቺ ከዚህ የትም እንዳትሄጂ እዚሁ ቁጭ ብለሽ ጠብቂ። ደግሞ ሰው እንዳይሽ ዞር ብለሽ ተቀመጭ እሺ? እሺ ችግር የለውም። እሺ መጣሁ። አንተ ዲና እንዴ ብቻ ነው የምታገጠው? ትናንት ፋየው እኮ ብራዚል ጋር ልኩኝ የሆነ ክሊፕ ሰምቼ። ምን አይነት ክሊፕ ሰማ? የድሮ የደረጀና ያብቲ አቡሽ ድርቅ አታርገኝ። ምን አይነት ግጥም፣ ምን አይነት ዘፈን? የኛ ሰፈር ልጆች አስቸጋሪ ናቸው፣ ፊትህን አውሰኝ እንዳስፈራራቸው። ኦኬ ስሰማ አንተ ነው ፊት ድቅቅ ያለብኝ ነው። ቀለድ ምን አስቀልደኝ አባቴ። ይሄ ዘፈን እኮ ሲሰራ አንተ አልተወለድክም፣ ግን ዝም ብዬ ሳስበው ያንተን ፊት ኢማጂን አድርገው የሰሩት ነው ይመስል። እሺ እዚህ ግጥም ላይ ሌላ ግጥም እንዳለ አታውቅም? ምን ዘፈን ታውቃለህ? እያልኩኝ ዘፈን አውቃለሁ። አንተ ይኸው ደደብነትን እኮ ነው የሚያሳየው። ምን ይላል ዘፈን ነው ማለት ያለብህ አይደል? ወይኔ እናት። እሺ ምን ይላል? አቡሽ ከሰው ፍጡር ድድድ የሚለየው ከኛ ድድድ እግዚአብሔር ጀመረው ድድድ ጨረሰው ግንበኛ። ምን አልክ አንተ? ምንም አላልኩም። ይኸውልህ አንተ ጭቡ ያመጣ እኔ መልስ የምትመስልልሽ ተመጣጣኝ የሆነ መልስ ሌላ ምንም አላልኩም ነው። አሁን ነው ምን ታመጣለህ? ዮንክ አመዳም ጅፊት ማን እንጂ ጉጥ እግር እንደዚህ ስልል ያልከባባ አቋም ዮንክ ቀጭን ይፊት ማን ነው? ዛነቅ እንቁስ አንተ ልጅ አስቀየማል።
አዲስ አበባማ ሽር ነው በጫማ እኛም በሀገራችን እኛም በወንዛችን ሽር በቦታችን። አንተ እዚህ ምን ታደርጋለህ? ከብቶቹን እያገድኩ ነው። ታዲያ የት አሉ ከብቶቹ? አይ እንግዲህ አትነዛነሽኝ። ከአብራራው ከብቶች ጋር አንድ ላይ አኖራቸዋለሁ። ከብቶቹን ከአብራራው ጋር ገና እንዴ አንተ እዚህ ቁጭ አልከው? እህት አበባ መቼ ቁጭ አልኩኝ? እየሰራሁ አይደል እንዴ? እኮ ምንድን ነው የምትሰራው? ጥርሴን እያጠዳሁ አታይም እንዴ? ምን ትላለች እቺ? ጥርስ ማጽዳት ስራ ሆኗል እና ምን ልትይ ይኖራል? እንደው ምን አለበት ወንድም ጋሻን ሂደ እርሻ ብታግዘው? ማ እኔ ወጋለ? አዎ አንተን። እኔ እንዲህ አይነቱ ነገር ጭራሽ ደስ አይለኝም። ሙጭ እና ምንድን ነው ደስ የሚልህ? ይኸውልሽ ታባ እኔ ከብት አይደለም መኪና መንዳት ነው ደስ የሚለኝ። በቃ እኮ ከተማ ገብተህ ሙጭ እንዴ ዋላስ አልቀረብህም። ይልቅ ተነስና ከብቶችን የምታግድ ይሻላል። ኋላ ሰብል ያበላሹና ጣጣውን አችለውም። ነግሬሃለሁ። አንተው መጎለት ብቻ ስራ አረገው። አይ ወጋል አዲስ አበባ ገብቼማ ፏበሽ ሽር ብትነሳለልማ አለሞትም እንደመጣ አይደለም ደግሞ ያ ከሰብሉን እንዳጠረ እንደ ስራው አቀደችና አዲስ አበባማ ሽር ነው በጫማ እታባ ይወጣልሽ አሎ ቦጋለ እንዴት ነህ? እታባ የት ነበርሽ? ከየት ነው የመጣሽው? እታባ ነገሩ ብዙ ነው። ከደረሱብኝ ሁሉም ነገር ይበላሻል። አሁን ይዘኝ ጥፋ እባክህን። እታባ ወዴት ይዤሽ ልጥፋ? ወደ እናታችን ወደ ሀገራችን እንጥፋ እባክህን ወንድም አለም። እታባ ቆይ ለምን እዚህ ሆነ? እስከ ዛሬ ድረስ አናስወጣም ያሉሽን ሰዎች ለምን አናሳሰራቸውም? እታባ አይሆንም ቦጊ። ቆይ እዚህ ከሆንኩ ነው ይሞትብሃለሁ። ቆይ ከኔ የሚበልጥብህ ነገር አለ እንዴ? ኧረ የለም እታባ የለም። እሺ እታባ አንድ ቦታ ብቻ ስልክ ልደውል። አይሆንም፣ በፍጹም አይሆንም። እንደውም ምን የማውቀው ቁጥር አለ፣ እሱ ጋር ደውል። እሺ 09 ወይኔ ጉዴ! ወይኔ ጉዴ! ይቅርታ አባት፣ እዚህ ጋር የሆነች ቀይ ልጅ አላየህም? ወደዛስ? ወይኔ ጉዴ! ወይኔ የቲ! ወይኔ ጉዴ! ሄሎ ሄሎ አልሚ። የቲ፣ በፈጠረሽ የት ሄደሽ ነው? አልሚ በጣም አዝናለሁ። ወንድሜን አግኝቼ ወደ ሀገራችን ልንሄድ ነው። ምን? በጣም እንዳሳዘንኩሽ አውቃለሁ። ደግሞ የወንድሜ ስልክ ነው። የጓደኞችን ቁጥር እልክልሻለሁ። እሱም አብሮኝ እንደሄደ ትነግሪያቸዋለሽ። እሺ? ሄሎ የቲ! ወይኔ ጉዴ ፈላ። የቲ ምንድን ነው ያደረግሽው? ወይኔ ጉዴ! ቆይ ከኔ የሚበልጥብህ ነገር አለ? እሺ በለኝና እንሂድ እባክህ። እታባ ካንቺ ይበልጥብኝ ምንም ነገር የለም። ምንም ካንቺ ይበልጥብኝም እታባ። ግን ምናምን አትበል። ደግሞ ለአልሚም ነግሬያታለሁ አይደል? ለጓደኞች እንደምትናገር እባክህን እሺ በለኝ። ደግሞ ለእኔ ደህንነት ሲባል ላልተወሰነ ጊዜ ስልክህን አጥፋ እባክህን ወንድሜ፣ እባክህን እንካ። እታባ ካንቺማ የሚበልጥብኝ ምንም ነገር የለም። ይኸው አጠፋሁት። እሺ ወንድሜ እንጥፋ፣ እንሩጥ፣ እንጥፋ እባክህ።
ያውና ምን ሆኖ ነው? እሺ ከርቀት እያየናቸው ነበር። ምን እንደተፈጠረ ባናውቅም አባቱ ያሬድን መጥቶ ነው። ምን? አዎ ቤዚቲ፣ ያሬድ ከአባቱ ጋር ከባድ የሆነ ሙድ ውስጥ ገብቷል። እንዴ ከዛ ጥሏቸው መጣ? አዎ ሊያረጋጉት ሞክረው ነበር፣ ግን ጥሏቸው እዚህ መጣ። ወይኔ ቤዛ፣ በጣም ትልቅ ችግር ተፈጥሯል ማለት እኮ ነው። በጣም እንጂ። አሁን ነው እኮ የተረጋጋው። እስካሁን ድረስ ያለቅስ ነበር። ወይኔ ጉዴ። እሺ ቹቻ፣ ቢያንስ አንቺ ልታናግረው አልሞከርሽም? ቤዚቲ፣ እኔማ ሊደብረው ይችላል ብዬ ላዋራው አልፈለኩም። በቃ መጣ። እሺ እኛ ማለሽ እናንተ እዚሁ ምን ያናግረው? ወይዳ፣ ቆይ ነገር ወዴት እያመራ ነው? እኔ ምንም አልገባኝም። አባቱ በጥፊ እስከ መምታት ድረሱ ማለት እኮ በጣም ትልቅ ችግር ተፈጥሯል ማለት ነው። በዚህ አይነትማ ቤዚቲ ራሱ ቤት ስገባ ምን ሊያጋጥማት እንደሚችል መገመት ከባድ ነው። ደግሞ በጣም ተናደረች ነበር። በጣም ያያ ምን ሆነህብኝ ነው? በእናትህ እዚህ እንዴት መጣሽ? ምን ሆነህ ነው የምታለቅሰው? ከአባትህ ጋር ተጣልታችሁ ነው አይደል? ኧረ አልተጣላንም። ያሬድ በእናትህ አትዋሸኝ። በጥፊ እንደመታ መንገድ ላይ ያዩ ሰዎች አይተው ነግረውኛል። ማን ነገርሽ? እሱ ይቅርብህ። ግን የምር ጨክነው እጃቸውን አንተ ላይ አነሱ? አይገርምሽም? ቤዚ ወይኔ ባባ ቢሞት። ያሬድ እሺ ምን እየሆንክ ነው? በእናትህ አታልቅስ በቃ። ቤዚ ከፋኝ። አሁን እሱ ሁሉ ነገር ምን ነው? ያሬድ በእናትህ በእናትህ ሰላም አለቃ። አለቃ ችግር አለ እንዴ? በጣም ትልቅ ችግር ተፈጥሯል። ምን ተፈጠረ? ያሬድ ከቁጥጥር ውጭ ይሆናል። አልገባኝም አለቃ። ያነዝናዛ መምህር ዛሬ ጠርቶኝ እጄ ነበር። እና ታዲያ ምን ተፈጠረ? አሁን እሱን ተወውና ያሬድ የት እንደገባ አላውቅም። ስልኩንም አጥፍቷል። ምን እኮ ያሬድ? አይገርምም? ምን ሆንኩኝ ብሎ ነው? ትንሽ አናዶኝ በጥፊ ለኮፍ አድርጌው ነበር። ማ እርሶ ያሬድን? ምን ነው ገረመ? አይ ምንም። ምን ያህል እንደምትሳሳለት ስለማውቅ ነው። ምንም በሳሳለት ከማንም አልቤ ጋር አሸሸ ገዳሚ ሲል እያየው ዝም ማለት ነበረብኝ። እሱስ ትክክል ነህ። እናው ምን ላድርግ ታዲያ? አሁን ያሬድ የት እንደገባ ፈልገህ ታገኝልኛለህ? ታዛዥ ነኝ ጌታዬ። ሌላው ደግሞ በአስቸኳይ የያሬድን አካውንት ለጠበቃ ቸሬ ንገረውና አዘጋው። እሺ አለቃ፣ እነግረዋለሁ። የገባበት ገብተህ ዛሬውኑ ቤት እንዲገባ አድርግ። ገባ? አዎ አለቃ፣ ገብቶኛል። ፍጠን፣ ጊዜ የለንም። እሺ አለቃ።
እሺ ያየሁን ተረጋጋ። አዎ ቤዚ ደህና ነኝ። አስጨነቅኩሽ አይደል? ለእኔ እኮ ችግር የለውም፣ ግን አንተ የፈለገ ብትናደድ ለአባት መልስ መስጠት አልነበረብህ። ምን ላድርግ ቤዚ፣ ወድጄ እኮ አይደለም። በቃ ሁሉ ነገር ከአቅሜ በላይ ሲሆንብኝ። እሺ በቃ ተረጋጋ። አሁን ወደ ቤት አገቡ? እዛ ቤት ብሞት አላደርገው። ታዲያ የት ልትሆን ነው? አላውቅም፣ ግን እዛ ቤት ከአሁን በኋላ ተመልሼ አልገባም። ያሬድ፣ ይሄ ደግሞ ምን የሚሉት ውሳኔ ነው እንዴ? ምንም ልትዩ ትችያለሽ፣ ግን ቤዚ በቃኝ። እኔ ግን እንደው ምን አይነት ጣጣ ውስጥ ነው የገባሁት? ቤዚ በእናትሽ ተረጋጊ። አንቺ እንደዚህ ስትይ በጣም ይጨንቀኛል። እሺ ምን ላድርግ ያሬድ? እንዴ እኔ ለራሴ ቤት ስገባ የሚጠብቀኝን አላውቅም። ጭራሽ አንተም ድጋሚ ከአባት ጋር ተጣላ። ቆይ ማሚ ያለችሽ ነገር አለ እንዴ? የሆነ ነገር ብትለኝማ በጣም ጥሩ ነበር፣ ግን የነበረችበት ስሜት እንዴት እንደሚያስፈራ። ወይኔ ያሬድ፣ እኔ ለኛ እዚህ ነገር ውስጥ ከተትኩሽ። ያሬድ በእናትህ እንደዛ አትበል፣ እኔ በጣም እየጨነቀኝ ነው። ምን ላድርግ ቤዚ፣ ወድጄ እኮ ነው። አሁን ሲታይ ያሬድ የተረጋጋ ይመስላል አይደል? አዎ የተረጋጋ ይመስላል። አታ ምንድነው እኔ ምንም አልገባኝም። በእርግጠኝነት ግን አንተ የሆነ የተፈጠረ ነገር አለ። የተፈጠረ ነገርማ አለ። ቤዛና ያሬድን አታያቸውም እንዴ? ስለዚህ እኔማ ሲመስለኝ ጸዴ ፈንጂ ፈንድቶ የሆነ ፎሎ የሰሩ ይመስለኛል። ለማንኛውም ተረተኝ ጠጋ ብለን ጠይቃተ። እዛ ሰይሻል ወይ አቡሽና ሚኪ እየመጡ ነው። ጎሽ እንኳን መጣ። ቢያንስ ጭንቀታችን ይጋሩና። ልክ ነሽ። እኔ ተረተኝ ቆይ ምን እሺ ነው እንኳን መጣ። እናንተ ምን አፕን አድርጎ ነው? እባክህ ሚኮ የሌለ ደባሪ የሆነ ችግር ተፈጥሯል። ማለት ቤዛና ያሬድ ተጣልተው ነው እንዴ? አያንተጣሉ እና ምን እሺ ምኑን ነግረናችሁ ምን እንተዋለን? በጣም ብዙ ችግር ነው የተፈጠረው። ኖርማል እኮ ነው። ከመጀመሪያው ጀምሮ ወይይበኝ ወይኔ አመልማል እንደዛ ላይ ተዋርጃ አለቀ። ሹሃዳ አመልማል ደግሞ ምን ሆነሽ እንዲህ የምታካብጂው? አንቺ ደግሞ ዝም በይ። ሰውየው እንዴት እንደጮህብኝ አይተሻል? ሀቢብቲ እንደፈለግሽ ጮህብኝ፣ ነገሩ አረቧንም ችያታለሁ። ታዲያ ማን ላይ ልጮህ? እሺ ንገሪኝ። እሱማ ማን ላይ ትጮያለሽ? እሺ እንደፈለግሽ ጮህብኝ። እውነቴን ነው የምልሽ፣ ቤዛ በዚህ ልክ አንገትን ታስደፋኛለች ብዬ አስቤ አላውቅም። ይኸውልሽ አሁን የምልሽን ስሚኝ። እች ልጅ ያለችበት አደገኛ እድሜ ነው እና እናማ አሁን ስትመጣ ያልሆነ ነገር ብለሻት ሌላ ነገር እንዳትሆንብሽ፣ ሌላ መዘዝ ይዛብሽ እንዳትመጣ። እና ደግ አደረግሽ፣ ጎበዝ፣ በርቺ ልበላት? እኔ እንደሱ አላልኩም አልሽ እንጂ። አይ እንግዲህ አመልማል የምን መቀወጥ ነው? ሰው የሚልሽን ስሚ እንግዲህ። ለነገሩ አንቺ ምን አለብሽ? ሀቢብቲ ተናድሻል አውቃለሁ። እንዴ እንዳላችሁኝ ከሆነ እኮ በጣም ከባድ ነገር ነው የገጠማችሁ። በጣም ከባድ ነው። ኧረ ያሳዝናል። ግን እንደዛ ሆነ ማለት እኮ ያያ ድጌ ከፋጆ ጋር አይኖርም ማለት ነው መሆኑ ነው። ሲያሳዝን። ያያ እሺ አሁን ተረጋጋ። ይኸው እንደውም እና ቡሻም እነ ሚኪ መጥተዋል፣ እናወራቸዋለን። እሺ እስካሁን ያወራሽውን ነገር ሁሉ ሰምቻለሁ። አሁን ደግሞ በቁም ነገር የምጠይቅሽን ጥያቄ ትመልሽልኛለሽ። እሺ ምንድን ነው ጥያቄ? ድሮ በእሷ እድሜ እያለሽ ፍቅር ይዞሽ ያውቃል? ማ እኔ? እንዴ አዎ አንቺ። የያዘኝስ እንደሆን
ልጄ የኔን ስህተት ስትደግመው እያየሁኝ ዝም ልበል? እኔ እንደሱ አላልኩም። እና ምንድን ነው የምትይኝ? አያመልማል ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ትላለች አያቴ። እየተረስሽብኝ ነው የኔ እናት። ይኸውልሽ እችን ልጅ አንድ ነገር ብለሻት ከዚህ ቤት ወጥታ ብን ብላ እንዳጠፋልሽ። በዛ ላይ ደግሞ ልጁ ሀብታም ልጅ መሆኑን እንዳትረሺ። ምን? እውነትሽን እኮ ነው እኮ። ስህተቷን በቁጣ ሳይሆን በፍቅር ለማስረዳት ሞክሪ። ችግሩ እኮ ከኔ ጋር ስትሆን ትሰማኛለች፣ እዛ ስትሄድ ግን ምን እንደምታደርግ አላውቅም። እኔ አሁን ቤዛ ባለችበት አፍላ ፍቅር ላይ ፍቅርሽን አቁሚ ማለት ትክክል አይመስለኝም። እሺ ቅመሟ ምን ላድርግ? ይኸውልሽ እሷንም እሱንም ማስቀምጠሽ ፍቅራቸውን እንዴት መምራት እንዳለባቸው ቢያንስ በትልቅ አይምሮሽ አንቺ ቁጭ ብለሽ መከሪያቸው። ያ ካልሆነ ግን አበቃልሽ። ወይ ሴት መውለድ ግን መቃጠል ነው። አዩኔ እኔ የምለውን ብያለሁ። እንግዲህ ሌላ አንቺ ጉዳይ ነው። እስካሁን ቁጭ ብዬ ከአንቺ ጋር የምሆንበትን 1-2 ልብስ ሸጥ ነበር። ለእኔ ይጠቅመኛል። ታዲያ ወዴት ነሽ? እንዴ ወደ ሱቄ ነው። መልካም ቀን እንደነገርኩሽ። ያ ፒስ ነው። ሚኪ አንድ ነገር እንድትተባበረው ልጠይቃችሁ ነበር። ምንሽ? ያሬድ ከአባቱ ጋር ስለተጣላ ቤት መሄድ እምቢ ብሎኝ ነው። የምርሽን ነው? አዎ። እና ለዛሬ ሩም ይዞ ማደር ፈልጓልና አንዳችሁ አብራችሁት እንድትሆኑ ብዬ ነው። መርጢላ ቸከሷ የምትወረው የምሯን ነው እንዴ? አዎ ሚኪ፣ አሁን ባለበት ሁኔታ ወደ ቤት መግባት አልፈልግም። እኔ ምንሽ በራዘረኝ ዛሬ ውጭ አድርሽ ነገ ከነገ ወዲያ ምን እሺ ምን ልትሆኚ? አላውቅም፣ ግን በቃ ለዛሬ ሩም ይዤ ማደር ነው የምፈልገው። አረ ያሬዱ ይሄማ በፍጹም አይሆንም። እሺ የተሻለ ሀሳብ አለሽ? አዎ እኔ የተሻለ ሀሳብ አለኝ። ምንድነው እሱ? ምንሽ ቹቻ? ቹቻ ያሰበችው ነገር ገባኝ። እንዴ ታዲያ ተናገረው። የምመፍዘዝ ነው እኮ። ቹቻ ምንድነው ያሰበችው? ያሬድ ለምን ሚኪ ጋር ያድርም ብላ ነው ያሰበችው። ምን? አዎ ሚኪ ሩም ይዞ ማደር ምናምን የሚባለው ነገር እኮ አይመስጥም። እሺ ግን ያሬድ የሚመቸው ይመስላችኋል? እነ ሚኪ ከተስማሙማ ይሄ ሀሳብ ለእኔ በጣም ቆንጆ ይመስለኛል። ግን ምን ነው ሚኪ ዝም አልክ? አረ ምንም። አይ በቃ እኔ ማንንም ማስቸገር አልፈልግም። ሩም ይዤ ባደር ይሻለኛል። እንዴ ያምን ማስቸገር ነው የምትወረው? አተ ሚኪ ምንድነው ዝም የምትለው? አንተ አይደብርም እንደዛን ከመሰለ ቤት ኖሮ እኛ የደከመ ቤት ይኖር ስትል? ቆይ ምን ጣጣ አለው? እንደውም ለሱ አሪፍ ቫራይቲ ነው የሚሆነው። ያ ምን ታስባለህ? አረ እኔማ ችግር የለብኝም። ያው ግን ካላስቸገርኩ። አረ ምንም ማስቸገር የሚባል ነገር የለም። አንተ ተስማማ እንጂ ያላየውን ጸዴ ላይፍ ነው ማሳየሽ። ጎሽ ሚኪ በጣም ነው እሺ የማመሰግነው። አረ ክሬዲት መቀየር እኔ እኮ ነኝ ሀሳቡን ያመጣሁት። አንተንም በጣም ነው የማመሰግነው። በቃ ቢዚ እየመሸ ስለሆነ ወደ ቤት ብንሄድ። እሺ ያያ በለው ታዲያ ምንድነው አፍጣችሁ የምታዩት? ቤዚ እጠብቅሻለሁ። አንተ ያማል እንዴ? ምንድነው የሚያመኝ? አንተ ሮማንስ ቆመ እኮ ልታይ ነው የነሱ የፍቅር ማለት። ሂድ እባክህ አመዳ። ማንና አመዳ? አንተ ነው አመዳ። ጉጥ ግሪው ኧረ ወይኔ ለምን አንተ በሷ ፊት አታሳፍረኝ። ምንም ሰላም እየተሰማኝ ነው። በቃ ቤት ተረጋግሽ። ማለቀው ስልክ እየተደወለ ነው። ማን ሊሆን ይችላል? እኔ እንጃ። ምናልባት ያሬድ አባት ይሆኑ እንዴ? ያሬድን አባት ስልክ ታውቂው የለ እንዴ? እሱማ አውቀዋለሁ ግን ለማንኛውም ማን የሚሆን ማን አንሹና ላውድ አድርጊው። ሄሎ ያሬድ የት ነው ያለው? ማን ልበል? የምጠይቅሽን ብቻ መልሽልኝ። ያሬድ የት ነው?
ይቅርታ አባት አላወኩም። ጉዴ ፈላችሁ ብቻ። እሺ ምንድነው የሚሻለን? ቤዚቲ አንቺ ተረጋጊ እሺ። ከዛን ደግሞ ስልክሽን አጥፊው። አጥፍቼዋለሁ። በቃ አሁን ቶሎ ቶሎ እንሂድ እሺ። እቺን ደግሞ ቆይ ምን ነው ማመጣው? ይኸውልሽ እሷማ ያው ከአቡሻ ጋር ፎንቃ ፎንቃ እየተጫወተች ይሆናል። ባይሆን እኔና አንቺ እንሂድ። እሺ ትሸኛለሽ? አሁን እሸኝሻለሁ። አሬ እኔ ትርትር በቃ አትጨናነቂ። ምንድን ነው ከዚህ በኋላ ስትጨነቂ ምን አመጣለሁ ብለህ ነው? እኔም የምለው እኮ እሱን ነው። ይልቅ እስኪ የሆነ አዲስ ለውጥ የለም? ምን ላይ? ፊቴ ላይ ነው። ምንም አይነት ለውጥ አላየሁም። እውነት በጣም ታሳዝኛለሽ። ምንድን ነው አትናገርም እንዴ? ለማንኛውም ድዴ ላይ ጥርስ አብቅያለሁ። የምሬን ነው። ለዚህ ነው አይሻ እኔ አቡሻ እንደዚህ ነኝ። እሺ ይገባት። እንደዛ ከሆነ እኮ እዚህ ጋርም እኮ እወጣለሁ። ማሚ ምን ሆነሽ ነው የምታለቅሽው? ማሚ በእናትሽ ይቅርታ። ማሚ በእናትሽ ይቅርታ አድርጊ። እሺ በቃ አታልቅሽ። በእኔ ምክንያት እንባሽ እንዲወርድ ስላደረኩኝ በጣም ይቅርታ። ማሚ በእናትሽ አናግሪኝ። እሺ መቼኝ እሺ ደብድቢኝ፣ እንደፈለግሽ አድርጊኝ። በእናትሽ ዝም አትበይ ማሚ። የኔ ልጅ በቃ ተረጋጊ። ልብሽን ሰበርኩት አይደል? አውቃለሁ። ይህ ነገር ባይፈጠር ደስ ይለኝ ነበር ማሚ። እኔ ሳላስበው ነው ሁሉም ነገር ከቁጥጥር ውጭ ሆነው። አውቃለሁ። በቃ ተረጋጊ። አሁን ቁጭ ብለን እንማከራለን። አዝነሽብኛል አይደል? አዎ፣ ግን እናትሽ ነኝ። እንደ እናት ደግሞ በስኬትሽ ብቻ ሳይሆን በውድቀትሽም በስተትሽም ልደግፍሽ ይገባል። ማሚ የምርሽ ነው? አዎ ልጅም፣ አሁን እጅ ተጣጣቢና እኔ ሁሉንም ነገር እንነጋገራለን። ዳንሱ እህቴ ለምንድን ነው ቤት መሄድሽን ትተሽ ወደ ሱቅ ነው የሄድሽ? ምንም አይደለም። የሆነ ነገርም አለ አለ። እንደውም ትምህርት ቤት ምን እየተፈጠረ ነው? አልገባኝም። ምንድን ነው እሱ? እስቲ ስለነ ቤዛና ያሬድ ንገሪኝ። እንዴ እህቴ ደግሞ ስለነሱ ማን የነገረሽ? ዛሬ አመልማል እንዴት ሆና እንደዋለች እኔ ነኝ የማውቀው። ተናዳ ነበር። ስንት ነገር ብዬ እንዳበረድኳት ባየሽ። ወይኔ ቤዛ ጉዷ ፈላ። ቤዚ አሁን እሱን ተይና እስቲ ስለ ራስሽ ንገሪኝ። ስለ እኔ ምን? እንደ ቤዛ የገባሽበት ነገር አለ አንቺም? ማኔ ኧረ እኔ አልገባሁም። ማለት አልገባሁም። ይኸውልሽ እህቴ እውነቱን ንገሪኝ።
ኋላ ከሰው ሰምቼ እንዳልናደድብሽ። እህቴ ነገርኩሽ እኮ አልገባውም። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ እህቴ። በጣም እያስጨነቅሽኝ ነው። እንዴ ምን ሆነሻል? እሺ አላስጨንቅሽም፣ ግን እህቴ አደራሽን። እሺ እህቴ በቃ እኔ ወደ ቤት ልሂድ። ቤት መሄድ ፈለኩ። ሊዳ ጥሩ ፍሪጅ ውስጥ አለልሽ ምግብ። እሺ አሟሙቀሽ በይ። እሺ ቻው። ሀቢብቲ ሾይ ሾይ አይዞሽ አትደንግጪ፣ የሚጎዳሽ ሰው የለም። እንደዚህ አይነት አመጣጥ እየመጣ እንዴት ነው የማልደነግጠው? የሚጎዳሽ ሰው የለም አልኩሽ አይደል? እሺ አሁን ምን ፈልገህ ነው መንገዴን የዘጋኸው? ያሬድ የት ነው ያለው? ምን ያሬድ ነው ያልከው? አዎ ያሬድ ቤቱ ነው የሚሆነው። ቤቱ እንዳላደረማ እንደምታውቂ በደንብ አውቃለሁ። የኔ ወንድም ስለምን እንደምታወራ ምንም እየገባኝ አይደለም። በደንብ ገብቶሻል። አሁን ከመንገድ ይዞር በልልኝ። እሺ ስንት ነው የምትፈልጊው? ለምኑ? ያሬድ ያለበትን ቦታ እንድትጠቁሚኝ ስንት ልክፈልሽ? አዝናለሁ። ያሬድ የት እንዳለ ስለማላውቅ ልጠቁም አልችልም። እርግጠኛ ነሽ? አዎ እርግጠኛ ነኝ። 10,000 ብር ከፍልሻለሁ። እሺ ያሽ አየሽ፣ ያሬድ እንዳለ ታውቂያለሽ አልኩሽ በምክንያት። ስለዚህ በቃ እንዳልኩሽ እናደርጋለን። እሺ ቤዛ በእናትሽ ነገር ቢቀርብኝ ነው የሚሻለው። እንዴ ለምንድን ነው የሚቀረው? ስንት ነገር ተባብለን። ምክንያቱም እኔ ራሴን ስለማላምነው። እንዴት ጸጊ? ቹቻ ለምን እንደሆነ ባላውቅም የሆነ ሰዓት ላይ ክፉ ስራዬ ወደ አይምሮ ይመጣብኛል። ልክ እንዳልሆነ እኮ አውቃለሁ፣ ግን በቃ ይገፋፋኛል። ቆይ ጸጋ፣ ምን እያስፈራሽ እንዳለ ልትነግሪኝ ትችያለሽ? ምናልባት አሁን በሀሳባችሁ ተስማምቼ ያሬድን ከቀረብኩት በኋላ የሆነ ሰዓት ላይ ባበላሸውስ? ቆይ ጸጊ፣ ከዚህ በኋላ አጣላችኋለሁ ብለሽ ታስቢያለሽ እንዴ? ፈልጌው እኮ አይደለም። በቃ እኔ እንጃ፣ አንዳንዴ ራሴን ሳስበው ራሱ ጤነኛ ያልሆንኩ ነው የሚመስለኝ። እንዴ ቆይ እሺ፣ ታዲያ ሳይካትሪስት ይሽ? እንደዛ አስቤያለሁ። ግን ደግሞ በቃ የሆነ ይሁን። እሺ ከያሬድ ጋር አንድ ላይ ብትሆን ይሻላል። እኔ እኮ እሺ ብል ራሱ እሱ አክርፎኛል። ለሱ ችግር የለውም። አንቺ ብቻ ዝም ብለሽ ሄደሽ ይቅርታ ጠይቂው። እሱ እሺ ነው የሚልሽ። እሺ እሞክራለሁ። አመሰግናለሁ። በቃ አሁን ጊዜ አንስ ጂጂን ይቅርታ በይ። እሺ ቆይ ቤዚቲ፣ እቺ ልጅ እያለችው ያለው ነገር ገብቶሻል እንዴ? እንጃ ገና ለገና ስጋት ይመስለኛል። ቆይ ግን ይሄን ያክል ራሷን ትፈራዋለሽ ማለት ነው? ውድ አይደለም ባክሽ፣ ያሳለፈችው ነገር የፈጠረባት ስሜት ነው። ወይኔ በቃ እኔና አንቺም ወደ ክላስ ነው። ጸጋ፣ ያሬድ የት እንዳለ እንደምታውቂ ያውቃለሁ። ቸሪ ሰላም ነው? ሰላም ነው መሲ። ምን ላድርግሽ? ቅድም ክላስ ሲያስተምሩኝ ያልገባኝ ነገር ነበርና እሱ እንዲያስረዱኝ ፈልጌ ነው። አሁን ግን እኮ ተደውሏል። በኋላ እኔ ፍሪ ፔሪድ ሳገኝ አንቺን ፍሪ ስትሆኚ አስረዳሻለሁ። ቸሪ አልተደወለም እኮ። በዛ ላይ ትንሽ ጊዜ ብቻ ነው የምፈልገው። አላስተዋልሽ ይሆናል እንጂ ተደውሏል። ተማሪ መሰረት
ተደውሏል። ወደ ክላስ አገኝ እንዴ? ምን ትሰሪያለሽ? ቲቸር ያልገባኝን እንዲያስረዳኝ እየጠየቁት ነበር ነው። እሺ አሁን ክላስ አለብኝ፣ በቃ መግባት አለብኝ። ችግር የለውም። ምን ያስረዳታል እንዴ? ቲቸር ባዮሎጂ እኮ አይደለም። ተማሪ መሰረት፣ እኔ መምህር በቃሉ በየትኛውም ዲፓርትመንት መምህር ሲያስፈልግ የታለ በቃሉ ተብዬ የምጠራ እንቁ አንቱታን ያተረፍኩ መምህር ነኝ። እሺ ደግሞ ለማትስ ነው እንዴ? አዎ እሱ እንደውም ጥሩ ሀሳብ ነው። እሱ ያስረዳሻል። እንዴ ቲቸርዬ፣ እኔ የሚገባኝ እርስዎ ሲያስረዱኝ ብቻ ነው። ምን ማለት ነው እንዴ? እሱም መምህር እኔም መምህር። ቲቸርዬ በቃ ሄዱ። ተማሪ መሰረት ደብተርሽ ነሽ እዚህ ጋር። ቲቸር ግን ምን ቆይ ምን ብለሽ ነው የጠራሽኝ? ቲቸር ብዬ። ለመምህርሽ መልስ ሲሆን ቲቸርዬ፣ ለእኔ ሲሆን ቲቸር። ቆይ ይሄ ለምንድን ነው የጎደለችው? አይ እንዴ አዛብተው ሰምተው ነው የሚሆነው። ቲቸርዬንም ቲቸር እርስዎንም ቲቸር ብዬ ነው የጠራሁት። አንቺ አሁን ያወራሽውን ትክያለሽ እንዴ? ታራን ያልካድኩ። እኔ የምለው ከመምህርሽ መልስ ጋር በጣም እግር አብዝተሻል። ቆይ አዲስ ነገር አለ እንዴ? አረ ምንም የለም። ያው ቲቸር ሽሜ ሲያስረዱ ጎበዝ ስለሆኑ ነው። ጥሩ። እኔ ለማንኛውም እኔ አሁን በደንብ አስረዳሻለሁ። የትኛው ፓርት ነው ያልገባሽ? ቲቸር በቃ ይተውት። አሁን መጣልኝ። ምን ይመጣልሽ? ቅድም ያልገባኝ አሁን ገብቶኛል። እውነት ገብቶኛል። ቲቸር በቃ ቻው፣ አሁን መሄድ አለብኝ። እሺ ምንድነው የሚያቅለበልባት እንዴ? ይቺ ባቄላ ካደረች አትቆረጥም። በአይነ ቁራኛ መከታተል አለብኝ። እኔ በቃሉ ያለ ሰፈሯ የመጣች ዝንብ እንዲያ ይችላል። ቤዚቲ ግን የምር እናትሽ ነገሮችን ቀለል ስላደረጉልሽ በጣም ነው ደስ ያለ። እባክሽ ለሚብራ ነው እንጂ እኮ ቀለል ያደረገችው እንደተጎዳች ውስጥ ያስታውቃል። እሱማ ልክ ነሽ እኮ እንደ ወላጅ መጎዳታቸው የሚጠበቅ ነገር ነው። ታውቂያለሽ መሰብሯን ከፍታ ላይ ነው ያነበርኩት። ደግሞ እኮ ይህን ሁሉ ጣጣ ያመጡብን እኒ አቶ ደሳለኝ ናቸው። እሳቸው እኮ ምንም አላደረጉም። ቹቻ ትክክል ናቸው። በቃ በእሳቸው አይን ወላጆቻችንን ጠርተው ማናገራቸው ትክክል መስሎ ስለተሰማቸው ብቻ ነው ይሄንን ያደረጉት። እሺ ያሬድ እንዴት ነው? አሁን በሚኪ ስልክ ደውዬለት ነበር። ደህና ነኝ ብሎኛል። ሚኪም ያው እሱ እንዳይጎዳ አብሬው እንደሆናለሁ ምናምን ስላለኝ ደስ ብሎኛል። ሚኪ ሻኩ ያራዳ ልጅ ነው በጣም እንጂ። ወይኔ በፈረሰኛው። ወይ ግን ምን አይነት ነገር ውስጥ ነው ያለ ነው? እኔ ግራ ግብት ነው ያለኝ። ግን ቤዚቲ አሁን ያሬድ አባት ዝም የሚሉን ይመስልሻል? ዝም ማለት አሁን ታያቸዋለሽ። ትንሽ ቆይታ መተው መቀወጣቸው ይቀርል እና ከመጡ ያለበትን እንናገራለን እንዴ? መናገርማ የለብንም። ቹቻ ያሬድ የት እንደተለቁ ከታወቀ ከባድ ችግር ውስጥ ነው የሚገባው። እሱማ ልክ ነሽ። ብቻ ግን አንቺ ታረጋግሽ። እኔማ ምን አማራጭ አለኝ? እረጋጋለሁ። እሺ በቃ በጣም አበዛሽ። ይሄ ብቻዬን ነው መሆን የምፈልገው የምትይው ነገር በጣም ነው የሚያስጠላው። ስለደበረኝ እኮ አንቺን እኮ ማስደበርሽ ብዬ ነው። ምን ማለት ነው? ቤስትሽ እኮ ነኝ። ደግሞ እንደዚህ ሆነ ሲያሽ የአሸናፊነት ስሜት ነው የሚሰማው። አይገርምሽም ምን አይነት ደፋር እንደሆነ? ደግሞ እኮ ሊያዋራኝ ሞክሮ ነበር። አትይኝም እና ምን አለሽ? እባክሽ ዝም ብሎ የማይመስል ነገር ነው የሚለፈልፈው። የማይመስል ማለት? እኔ ስለ ውርድዱ የማውቀው ነገር የለም፣ አካባቢሽ ላይ ያሉ ሰዎች ናቸው ምናምን ምናምን ይላል። አካባቢሽ ያሉት ማለት ያማል እንዴ? እንዴት እንደዚህ ሊል ድፍረቱን አገኘ? ሞኝ መስየው ነው። ስራው ሲነቃበት እኮ በሱ ቤት ሰበብ መፈለጉ ነው። ምን አይነት ተንከሲስ ነው ግን? የሰራው ስራ ሳያንስ ጭራሽ እኛን ሊያጋጭ። አይገርምሽም? ትናንት መምጣቱን ረስቶታል። ይሄ አስመሳይ ሰይጣን በጣም እኔ ራሱ እንድጠላው እያደረገኝ ነው። ብቻ ይሄን ሁላ ነገር አድርጎ እስካሁን አልጠላሁትም ልትይም ባልሆነ። አረ በጣም ነው ያስጠላኝ። ቆይ ደግሞ ላግኘው ልክ ልኩን ነው የምነግረው። አረ ምን በወጣሽ ራስሽን ማስገመት ነው የሚያነብሽ። ከዚህ ለነገሩ እውነትሽን ነው። ክብሩን ከማያውቅ ሰው ጋር አፍ መካፈት ራስን ማሳነስ ነው። በቃ ነይ ክላስ እንሂድ። ተነሽ።
የኔ ትርትር ፊስ ነው። ግን አንተ የደበረህ ትመስላለህ። ምን ሆነህ? ኧረ ምንም አልሆንኩም። የሆንከው ነገርማ አለ። ቆይ በያሬድ ምክንያት ነው? አይደለም። እንዴ ለምን ታስጨንቀኛለህ ታዲያ? የሆንከውን ነገር ለምን አትነግረኝም? ቦቼ ትናንት ቤት አላደረም። ስንደውልለትም በቃ ስልኩ አይሰራም። ምን? ቆየት ሄዶ? አላውቅም ሄሉዬ፣ እኔም በጣም ግራ ግብት ብሎኛል። ቆይ ሌላ የሚሄድበት ቦታ አለ? አረ ሌላ የምናውቀው ቦታ የለም። እኛም እኮ ግራ ገባን ሄሉ። አሁንስ በስንቱ ነው የምንጨነቀው? ራሱን ጎርቶ ይሆን እያልኩ በጣም እየተጨነኩ ነው ሄሉ። ለምን ለፖሊስ አናመለክት? እሱማ መች ይቀራል። 24 ሰዓት 48 ሰዓት የሚሉት ነገር አለ። በቃ እስከ ማታ እንፈልገውና ማመልከታችን አይቀርም። ይጣጣ። እሷ ምንድን ነው የሚሻለን? ለማንኛውም አንቺ አትጨነቂ። ቤዛ እንዴት ነች? በእናትሽ ማዷ ምን አላት? እግዚአብሔር ይመስገን። ነገሮች በፈራናቸው ልክ አልሄዱም። ማለት ማዩ ፒስ አሏት ይመስለኛል። ግን በቃ ቤዛ አሁን ሰላሟን አግኝታለች። በእናትሽ ፒስ መሆኗ ራሱ ጸዴ ነገር ነው። ልክ ነው። የነባት ደግሞ በእርግጠኝነት ብቻ ይገኛልሽ። አትጨናነቅ እሺ? እኔ ትርት ሁሉስ ጠራ ሙነሽ ነው? ምን ለከፋ መሆኑ ነው? አይ እንደዚህ አይደለም። ስምሽ ጠፋብኝ። ከዛ ደግሞ በምፈልገው ስም ደግሞ ትጠራሽ ትናደጃለሽ። እሺ ምን ፈልገህ መጣ? ውሳኔን እንደሆነ ነግሬሃለሁ አይደል? ምን ያስቃል? አይ ምን ፈለክ? ውሳኔን አሳውቂያለሁ ስትይ የሆነ የፍቅር ጥያቄ ጠይቄሽ አልፈለግም ያልሽ ነው መስዩ። ታዲያ እሱስ ቢሆን ያስቃል? በእርግጥ ላንቺ ላይ ያስቅ ይችላል፣ ግን ያሬድ አድናቂው ነኝ። እኔም አድናቂው ነኝ። አሁን ምን ፈልገህ መጣ? መጀመሪያ ስምሽን ነበር የረሳሁት። አሁን ደግሞ ጓ ስትይብኝ ለምን እንደፈለኩሽ ራሱ ረሳሁት። አይገርምም? ከረሳኸው በጣም ጥሩ ነው፣ ግን ስታስታውሰው ድጋሚ ልታገኘኝ እንዳትሞክር። አስታወስኩት። ጀስት ምክር ፈልጌ ነበር የመጣሁት። የምን ምክር? ይኸውልሽ ቤዛ፣ ምን መሰለሽ፣ ችግር ተፈጥሯል። የምን ችግር? ጃንትሉ ከየት እንደሰማ አላውቅም፣ ግን አጠገብሽ ያሉብሽ ናቸው እያሴሩብሽ ያሉት እንጂ እኔ በፍጹም ለውርርድ አላቀረብኩሽም አላት። አውቃለሁ። አውቃለሁ ማለት ካሌብን አግኝቶ ትጓብሎበት ነበር። ከዛ ካሌብ ፈርቶ ነገረው አይደል? አይደለም፣ ካሌብ ቀደም ብሎ አስፈራርቶት ነበር እና ደግሞ ከካሌብ ጋር ነው የተወራረድክብኝ ብለው ስለሚሆን በደንብ ጠርጥሯል። ግን ጆ ሰብሊ ከነቃችብን ሁሉም ነገር ነው የሚበላሸው። እንዴ አንቺ ምን ሰርተሽ ልትበይ ነው? እንዴ ይሄን ሴራ ስናሴር እኮ ለሁለታችን ጥቅም አይደል እንዴ? እሱማ ስለዚህ መልፈስፈሱን ተይና የሷን ሞኝነት ተጠቅመሽ ልጁን እንድትጠላው አድርጊ። የቻልኩትን ሁሉ ሞክራለሁ እኮ ካጠገቡ አትራቂ። ኧረ አሁን ራሱ ሽንት ቤት ብያት ነው ጥያት የመጣሁት። ሂጂ በቃ ታስጠብቂያለሽ። በቃ እሺ ጆዬ ቻው። ስለዚህ ልጅቷ ሴራው አልገባትም ማለት ነው። አዎ እኔ ደግሞ ለግቢው አዲስ ተማሪ ነኝ። መቼስ አብራቸው ከከረመቻቸው ጓደኞቿ ታስፈልጠኝ። እሱስ ልክ ነህ። እኔን ጋር መተች ብቻ እንደዚህ አድርጋለች ብትለኝ አልሰማህም። አንቄ ነው የምገልህ። እና ምን ተሻለኝ? ቆይ አንተ ለልጅቷ ስሜት አለ? የሆነ ነገሯ ደስ ብሎኛል። ከደስ ብሎኛል ነው ሁሉም ነገር የሚጀምረው። አይ እኔ ማፍቀርም መፈቀርም አልችልም። ለምን? አላማ ስላለኝ። ሁላችንም እኮ አላማ አለን።
ግን ደግሞ ሳትጋብዘው ቤት ሰተት ብሎ የሚገባው እንግዳ ቢኖር ፍቅር ብቻ ነው። ይሄ ፍልስፍና እኔ ጋር አይሰራም። አላማዬን ለማሳካት ብቻ ነው ልቤንም አይምሮዬንም የምጠቀመው። ምን ነው ሳክሽ? አይ እኛም አንድ ሰሞን እንደዚህ እንዳንተ አድርጎን ነበር ብዬ ነው። ሊሆን ይችላል። እኔ ግን ራሴን አምነዋለሁ። ጥሩ። ስለዚህ ታዲያ አንተን ምንም የሚያስጨንቅ ነገር እኮ የለም። ዝም ብለህ አላማህ ላይ ብቻ ተኩር። ማለት ልጅቷስ? በራሷ ትድረስበታ። አንተ ብቻ ከነገሩ ነፃ መሆንህን ካሳወካት ይበቃል። ግን እኮ ካጠገቡ ያሉት እዚህ ጋር አላስቆምህ። ለእሷ ማሰብ ጀመርክ ማለት አላማህን እየሳትክ ነው፣ ፍቅርን ወደ ህይወትህ እየጋበዝክ ነው ማለት ነው። ገባኝ። ሀናን እውነቷን ነው። ጥሩ አስጠኝ ነሽ። ኤልያስ ወይ ኤርሚያስ ብቻ በሆንከው ደህናዋል። ቤቲ ምን ማለቴ ቤዛ ወይ ቤቲ ብቻ ቦንሽ። አመሰግናለሁ። የምሬና ተጨክኖብኝ ነው። እኔ ግን ግርም ያለኝ ነገር ፋያ በዚህ ልክ እጁ ረጅም እንደሆነ ሚኪ ከምታስበው በላይ በጣም እጁ ረጅም ነው። በጣም እኔ ለራሴ ነው ማዝነው። ግን አንተ ደግሞ ምን ነው እንዴ? ፋያ እንደዚህ እጁ ረጅም ከሆነ እኮ በቃልኝ። በቃ እኔ ቤት እንዳደርክ ካወቀ እኮ ሲጥ በቃ ሚኪ የነክ ተሰማሽ። እኔ ቤት አንተ ጤነኛ አይደለም እንዴ? ና ማለት ምን ነው? ና በእናትህ እየሄድን እንዴ እናንተ ሰፈር ቀልድ ምናምን የሚባል ነገር አታርፉ። ኦኬ፣ ስለዚህ በቃ ለመጁ እኛ ጋር እንጨት የሚልም ቀልድ አለ፣ ማርማር የሚል ጸዴ ቀልድ አለሽ። እንጨት የሚል ቀልድ አለ። ያው ነው የቀለድኩት ቀልድ። አንተ ቤዛ ትምህርት እንዴት ሆነ ነው? በእናትህ ምን ትሆናለች? ትማራለች፣ ትወጣለች፣ ወደ ቤቷ ትሄዳለች። ደስ የሚለው ነገር ግን ማዩዋ ነገሩን ቀለል አድርጓል። አዋራስ ማን ተመስገን። እኔ የምልሽ በቃ መጨናነቁን ትተሽ ጸዴ እርጥብ ልጋብዝሽ። እርጥብ ምን ሺ ደበረሽ? እንደዚህ ደረቅ ነገር ላድርግልሽ? አይ እንደሱ ማለት ነው። እርጥብ ና አሳያለሁ። ና አትንቧጠጥ። ሰውዬ መጠበቅ ነው የሰለቸኝ። ማነው ጥሬው? ለማብሰል የምጥረው ነው። ሽሜን ነው? አዎ፣ ባለፈው ቡና ጠጣለሁ እመጣለሁ ምናምን ብሎ ነበር እና መጣ አይደል? ወይ መምጣት ደውሎ እክሳለሁ ምናምን አላለም መሰለሽ? እክሳለሁ ማለት ብቻ ሊጋብዝሽ እንዳይሆን። ነገሩማ እንደዛ ነው። ያው እኔ ያላመንኩትም እንጂ ሊጋብዝሽማ ይገባል። ካልጋበዘኝ የማደርገው እኔ ነኝ የማውቀው። ምን ልታረጊ ነው? አልፈዋለሁ። አታረጊም እኮ ይባልም። አይቱ ወይኔ ቹቹሻ፣ ያሬድ ጋር እኮ አንቺን መጥቶ አናገርሽ ማለት ነገ ተነገ ወዲያ ደግሞ ያሬድ ያለበትን ቦታ ያውቃል ማለት ነው። እሱማ ማውቃቸው አይቀርም። እሺ ቆይ ምን ማድረግ ነው ያለብን? ምን አላውቅም። ወይ ደግሞ እየተፈጠረ ያለውን ነገር ለቤዛ እንንገራት እንዴ? እሱንማ እኔም አስቤው ነበር እኮ፣ ግን ልጅቷ አሁን ላይ በጣም ጭንቀት ላይ ነው ያለችው። ይሄንን ነገር ናት ማለት የባሰ ጭንቀት ውስጥ መጨመር ነው እሷ። ታዲያ ከዚህ የተሻለ ምን አማራጭ አለን? ጸጋ፣ ምንም አላውቅም ናት። ወይ ደግሞ ካልሆነ እየተፈጠረ ያለውን ነገር ደውለን ለያሬድ እንንገረው እንዴ? ያሬድ ስልኩን ዘግቶት የለ እንዴ? ታዲያ ምን ጣጣለው? በሚኪ ስልክ እንደውለታለን። ባይሆን እሱ አሪፍ ሀሳብ ነው። ናይ በቃ ማንም ሰው እንዳያዩ የሆነ ቦታ ድብቅ ብለን እንደውላቸው። አቺ አሁን ደግሞ ምን ፈለግሽ? ቆይ ሰብሪ በመሀላችን አትግቢ ያለችሽ አይደል እንዴ? ባንቺ ግፊት። አዎ እሷ ተይኝ ስላለች ብቻ መተዋት ይመስልሻል?
ሳብሊ እኮ ጓደኛዬ ብቻ ሳትሆን እህቴም ጭምር ነች። እሺ ቆይ አንቺ ምን አድርጌሽ ነው እንደዚህ ጥምድ አድርገሽ ያልሽ? በቃ ሳይሽ ታስጠይኛለሽ፣ ምክንያቱም በጣም ተንኮለኛ ነሽ። ብንከባበር አይሻልም? ባንከባበር ምን ታመጫለሽ? ቢሮ ሂጄ እከስሻለሁ። በቃ ተይኝ፣ ትምህርቴን ልማርበት። የኛ ተማሪ ትማሪው የለ እንዴ? ስሚ፣ ሴራሽን ደግሞ ያላወኩልሽ እንዳይመስልሽ። እሺ ስለምን ሴራ ነው የምታወሪው? ቆይ ውሃ አገኘን ብላችሁ እንደፈለጋችሁ ትጫወቱባታላችሁ አይደለ? ስሚ፣ ኤልያስን ከሷ ነጥለሽ ወደ አንቺ ልታመጪው አስበሽ ከሆነ እሱ ቼክም አያረግሽም። እሺ ዝም ብለሽ ራስሽን መላመት ፈጥረሽ አታውሪ። እሷ አሻንጉሊታችሁ አይደለችም እንደፈለጋችሁ የምትጫወቱባት። ማንም የተጫወተባት የለም። በእኔና በሰብሊ ጓደኛ ስለምትቀኝ ነው ዝም ብለሽ ራስሽን መላመት የፈጠርሽ ምትለፈልፊው። ስሚ አቁሚ ብዬሻለሁ፣ አቁሚ። ሌላ ፋውል ሰርተሽ ባገኝሽ ግን በሚገባሽ ቋንቋ አወራሻለሁ። እሺ ምን ማለት ነው? እሱን ሌላ ፋውል ሰርተሽ ሳገኝሽ እናወራለን። አሁን እሺ ከዚህ ታስጠላች በሽተኛ። ኧረ በእናትህ ምን ይሰራል? እኔ እኮ ተጨነቅኩ እኮ በዚህ ልጅ ምክንያት እኮ ልቤ ዝቅ አለ። ወይ ሌላ የምታውቁት ጓደኛ የለውም እንዴ? ምን ጓደኛ አለው? ልጁ እኮ መንፈስ ነው የሚያደርገው፣ አይታወቅም። የሚሰራው ነገር ግራ የገባ ልጅ ነው። እህት እንዳለችው እንኳን ያወቅነው ነው። ግን ወይኔ ቦቸራ ተቃጠልኩ። እኔ ግን ለነገሩ ልክ ነው። ሌላ ሰው ቢኖረው ኖሮ ጎዳና ያወጣም ነበር። ወይ ቦቸራ፣ እኔ ግን ቦቸራን ያገኘሁት ሰዓት ትንጠቅል ነው ማለት ንክስክስ። ግን ሚኪ ለፖሊስ ማመልከት ይኖርብን እንዴ? ይህን ጉዳይ ከቡሻ ጋር ተነጋግረንበት ነበር። እስከ ማታ ከመጣ መጣ፣ ካልመጣ ግን እናመለክታለን ተባብረናል። አይ እሱ ጥሩ አሰብ። ሄሎ አቡሻ። ሄሎ ሚካ፣ ምን አዲስ ነገር አለ? ኧረ አቡሻ ወፍ የለም። አሁንም ቦቸራ አልደወለም አይደል? አዎ አላጮም። ጀዋሉ ላይ ብቀጠቅጥ ወፍ አያነሳም። ምን አይነት ጣጣ ነው በህፃነ ቂርቆስ? ሲጀምር ዝጋት ይሆናልሽ ነው። እኔ ብቻ ላገኘው ያገኘሁት ሰዓት ምን እንደማደርገው አሳያለሁ። አንተ ግን ያሬዱ ፒስ ነው? እሱማ ፒስ ነው። በቃ ሚኪ ስመጣ እናወራለን። እሺ አዲስ ነገር ካለ ወይ በይ። ፒስ አያባል ይመች። እሺ አሁን የት ገባ ይባላል? ልጅ ያልገባሁበት ሆቴል የለም፣ ግን ላገኘው አልቻልኩም ማለት ነው። እሺ ጓደኞቹስ ምን አሉክ? እነሱን በቀጥታ አላገኘኋቸውም። ለምን? ምክንያቱም እንቅስቃሴያችንን በቀጥታ ሊነግሩ ስለሚችሉ። ነገር ግን አንዲት በጣም ገንዘብ የምትወድ ልጅ አለች። በእሷ በኩል ለማግኘት ይሞክርኩ። ጥሩ፣ እኔም ለዛ ወገኛ መምህር ሂጄ እነግረዋለሁ። ልጄን የትም ገብቶ እንዳይመጣው። አታስብ አለቃ፣ ዛሬውኑ እናገኘዋለን። ጥሩ፣ ጊዜ የለንም፣ ፍጠን። እሺ አለቃ፣ ታዛዥ ነኝ። ለትናንቱ በጣም ይቅርታ። ልትክሳትማ ይገባል። ኧረ እክሳታለሁ። መጋበዝ ካለብኝም እጋብዛለሁ። ካለብኝ ማለት ነው ማለት ነው። ትጋብዘኛለህ እንጂ። እሺ እጋብዝሻለሁ። መቼ ማለት የት? እንደውም ዛሬ ከስራ ስንወጣ ስመኙን ትመጣና በርገር ጋብዛቸዋለሁ። ውይ ስመኝ እኮ በርገር አትወድም። እኔ እናንተ እንበቃለን። እውነቷን ነው። እናንተ ሂዱ። እሺ በቃ ከስራ መልስ እንገባበዛለን። ምን? ቆይ የምን ግብዣ ነው? ሽመልስ ታፈራውን በርገር ሊጋብዛት ነው። ምንን አስመልክቶ? ሰው ለመጋበዝ ምክንያት ያስፈልገዋል። እንክት በደንብ ነው እንጂ የሚያስፈልገው። ለምን አንቺ ምቼ ይጋብዝሻል? ለምን ስመኝን አልጋበዛት? ስሜን በርገር ስለማትወድ ነው። እንዴ ታዲያ ምን ችግር አለው?
እኔ ያለው አይደል እንዴ ስመኝን ፈንታ አነክቷል። ለምን ሲባል ነው አንተ የስመኝን ፈንታ የምትበላው? እንዴ ሲጀመር ጋባዩ እሱ ነው፣ ሲቀጥል ደግሞ ከሚባክን ብዬ ነው። እሺ በቃ ተጋብዛል። እንዴ አይሆንም። ለምን? ወይ ሌላ ነገር ካለ ንገሩን። ያው ምን ይኖረዋል? ያው ግን ባትወድም ስመኝ ትብላው። ምን ማለት ነው እንዴ? ተጋብቻለሁ ተጋብቻለሁ። እታፈረው ረፊ። እሺ ስመኝ በውስጥሽ አንቺ ቃለ ጉባኤ ይዘሻል። በኋላ ፈርምበታል። አንቺ ስትዩ ግን ረፊ እንዴ? መሲ አንቺ መሲ ደግሞ ቦዲጋርድ ቀጥረሽ ሰው ማስደብደብ ጀመርሽ አሉ። ብር አልተረፈም። በዛ ላይ ምን ደህና ሰው ተገኝቶ ነው ቦዲጋርድ የሚቀጠርለት? እየሄድሽበት ያለው መንገድ ምንም አያዋጣሽ። እንደዛ ከሆነ እንዲመቸኝ አስፋልት አስነጥፍልኛል። እንዲህ እየቀለድሽ ምትሆን ይመስልሻል? ቆይ አንተ አይደብርህም? ሴት ልጅ ላይ መተህ እንደዚህ ስትዝት? ለነገሩ እውነትሽ ነው። በጥፊ ናላሽን ነው ማዞር ያለብን። ሞክረውና እናያለና። ምን ነው ቦዲጋርድሽ እዚህ አካባቢ ተደብቆ እያየን ነው እንዴ? ባጭባጫ ናታን ግን ይመቸውሽ። ጥግህን አስያዘህ አይደል? አየክ፣ የአራዳ ልጅ ማለት እንደዚህ ነው። በተግባር ነው የሚያሳይክ። እንዳንተ እዚህ ሴት ልጅ ላይ መተህ አይፎክርም። እሺ ያው እስኪ ራስህን በሌለበት እንኳን እኮ ቴረር ለቆብሃል። አሳይሻለሁ እንዴት አድርጊ የጫሜን ሶል እንደማለት። አሁን ምንም ማድረግ ስለማትችል ከዚህ ሂድ። እሺ ብቻ አሁንም ልትዘት እንደ ወንድነትህንና ክብርህን ጠብቀ ከዚህ ሂድ። እሺ ቲቸር ለምን ነበር የፈለጉት? በጣም እንደምንስ ታውቂያለሽ አይደል? እንደዛ እኮ ነው። አሁን የምጠይቅሽን ጥያቄ ምንም ሳትደብቂ ትመልሽልኛለሽ። እሺ መምህር ምንድን ነው? ቤዛ ያሬድ ያለበትን እንድትነግሪኝ እፈልጋለሁ። እየጠበኩሽ ነው። ንገሪ። እንዴ መምህር እኔ ይህንን በምን ላውቅ እችላለሁ? እንደምታውቂ እርግጠኛ ስለሆንኩ ነው እየጠየኩሽ ያለሁት ቤዛ። እኔ ምንም የማውቀው ነገር የለም። ጥሩ። አባቱ መጥተው አቶ ደሳሌ ላይ ፎክረው እንሂድ። ምን ብለው ነው የሚፎክሩት? ሊጌ የጠፋበትን የምታውቀው ቤዛ ናት። ስለዚህ ታውጣ እያሉ ነበር። እንዴ መምህር እኔ በምን ላውቅ እችላለሁ? እሱን ያላውቅም፣ ግን ቤዛ እውነቱን ንገሪኝ ካልሽኝ እኔ የማስበው እሳቸው እንደሚያስቡት ነው። ማለት እኔ ያሬድ ያለበትን እንደማቅ ነው የሚያስቡት? በትክክል። አረ መምህር የተሳሳተ ግምት ነው። እኔ ፈጽሞ የት እንዳለ አላውቅም። ቤዛ ደግመሽ አስቢበት። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ። ግን የሆነ ፍንጭ ካለ አሳውቂኝ። እሺ? እሺ አሳውቆታል። አሁን ወደ ክላስ መግባት ትችያለሽ። እሺ ክላስ። እሺ መምህር። ቤዛ የሆነ የደበቅሽ ነገር ላይ እርግጠኛ ነኝ። እኔም ቤዛን በደንብ አውቃታለሁ። ሳብሊ ምንድን ነው? እሺ የኔም ጥፋት ከሆነ በጣም ይቅርታ። ቆይ አንተ ግን በምን ቋንቋ ብነግርህ ነው የሚገባው? ለአንተ ስል ትምህርት ቤት ስጣልምታ እንዴ? ባይሆን እኔ ነኝ የመጣሁት። እኔው መሄድ እችላለሁ። አሁን ላይ ምንም ብልሽ እንደማታምኚኝ አውቃለሁ። አዎ አላምንህም። በቃ ተወኝ፣ እባክህ ተወኝ። በእኔ ምክንያት እንደዚህ የሚደብር ስሜት ውስጥ ስለገባሽ በጣም አዝናለሁ። ሰውየው በሽተኛ ነህ እንዴ? ለምንድን ቁስሌን እየነካካ የምትረብሸኝ? እኔ እኮ ቁስልሽን ላደማ አይደለም የመጣሁት፣ ይቅርታ ልጠይቅሽ እንጂ። ትንሽ እንኳን የጸጸት ስሜት ከተሰማ እባክህ ተወኝ። በቃ አታገኘኝ። በእኔ ምክንያት ለተፈጠረብሽ ነገር ሁሉ አዝናለሁ። በጣም ይቅርታሽ።
እርግጠኛ ነሽ ማንም እየተከተለን አይደለም? ቤዚቲ በጣም እርግጠኛ ነኝ። ለጥንቃቄ ያክል ነው እንጂ ማንም የተከተለን ሰው የለም።